እንዴት ቆያችሁ? ዛሬ በማትስ ሪሚዲያል ፕሮግራም ፋይናል ኤግዛም ሁለት ጥያቄዎችን መስራት እንጀምራለን። ማትስ ጥያቄዎችን ስንሰራ ይሄ የመጀመሪያው ፕሮግራማችን ነው። ከዚህ ፕሮግራም ቀጥሎ ይሄኛው 2015 ጥያቄዎች እስኪያልቁ ድረስ በጥያቄዎችን ቆይና ከዛ እንደተለመደው እናንተ በመረጣችኋቸው ቶፒኮች ላይ ደግሞ ቪዲዮዎችን እየሰራን ጥያቄዎችን እየሰራን አብረን እንቆያለን። ወደ ጥያቄው እንሂድ። መልካም ቆይታ። የመጀመሪያው the area of the parallelogram whose adjacent sides are determined by the vectors vector a is equals to I plus 2 in the j plus 3 in the k and b is equals to 3 in the I minus 2 in the j plus k is dash square units ነው የሚለው። አሁን በማትስ ስድስተኛ ክፍል አምስተኛ ክፍል ምናምን እያላችሁ እንዴት ነው የፓራሌሎግራም ኤሪያ የሚሰራው? ሲምፕሊ ቤዝ ታይምስ ሄይት ብለን ነው አይደለ? ቤዝ ይሰጠናል፣ ሄይት ይሰጠናል፣ then multiplying ቤዝ ኤንድ ሄይት ነበር። አሁን ግን በቬክተር ሲቀመጥ ኤሪያ እንዴት ነው የምንፈልገው ካላችሁ በክሮስ ፕሮዳክት ነው የምንፈልገው። ስለዚህ ወይ የፓራሌሎግራም ሊሆን ይችላል፣ የሌሎች ኳድሪላተራሎች ኤሪያ ፈልጉ ተብለን ቬክተር ከተሰጠን ምንድነው የምናደርገው? ክሮስ ነው የምናደርገው ማለት ነው ሁለቱን ቬክተሮች። እስኪ ቬክተሮችን ክሮስ እንዴት ማድረግ እንዳለብን ፊዚክስ ላይ አይተናል አይደለ? እስኪ በዛውም እንደ ማስታወሻ ይሆነናል። The cross product of the two vectors is given by ይላል። ሁለቱ ቬክተሮች አንደኛው I plus 2 in the j minus 3 in the plus 3 in the k and b is equals to 3I minus 2 in the j plus k። ስለዚህ ሁለቱን ክሮስ ካደረግን በኋላ ማግኒቲዩድ እንወስዳለን ማለት ነው። ምክንያቱም ቬክተር ስለሆነ የምናገኘው የዛን ቬክተር ማግኒቲዩድ፣ ምክንያቱም መልሱ ላይ በማግኒቲዩድ ሲምፕሊ ቁጥሮች ስለሆነ የተቀመጡት፣ ደግሞ ኤሪያ የሚገለጸው ደግሞ በቁጥር ስለሆነ የዛን ቬክተር ምን እንፈልጋለን? ክሮስ ካደረግን በኋላ ማግኒቲዩድ እንፈልጋለን ማለት ነው። ቬክተሮቹን መጀመሪያ እንደምታውቁት ክሮስ ፕሮዳክት ሲሰራ ቬክተሮቹን በምን ፎርም እናስቀምጣለን ብለናል? አይ እንላለን። እዚህ ጋር በሰፊ ወረቀት ለመስራት አይ አለን፣ ጄ አለን፣ ኬ አለን። የመጀመሪያው ኤ ቬክተር አይ አለ። አይ ማለት ኮፊሸንቱ 1 ነው ማለት ነው አይደል? አይ ብቻውን ከተቀመጠ ኮፊሸንቱ 1 ስለሆነ ኮፊሸንቷን እዚህ ጋር 1 ብዬ አስቀምጥኩ። በጄ ዳይሬክሽን ደግሞ 2 አለኝ። በኬ ዳይሬክሽን ደግሞ 3 አለኝ። ይሄ ለቬክተር ኤ ነው። ሁለተኛው ቬክተር ደግሞ በአይ ላይ 3 አለኝ፣ በጄ ላይ -2 አለኝ and በኬ ላይ ደግሞ 1 አለኝ። እንዴት ነው ክሮስ ምን ሰራው? ትዝ ካላችሁ ምንድነው ያደረግነው? በአይ ዳይሬክሽን ያለውን የክሮስ ፕሮዳክት ሪዛልት ለማወቅ ይሄንን ቬክተር እናጠፋዋለን፣ ኤክስክሉድ እናደርገዋለን ብለናል። ስለዚህ ከሱ እንጀምር። ይሄንን ኤክስክሉድ አድርገን ከምን ወደ ምንድነው የምናባዛው? ከግራ ወደ ቀኝ። 2 ሲባዛ በ1 2 ሲቀነስ ምን ብያችኋለሁ? ብራኬት አትርሱ። ማይነስ ካለ ያሳስታል። 3 ሲባዛ -2 ማይነስ 6። ይሄ ምንድነው? ኢን ዘ አይ ዳይሬክሽን ማለት ነው። ስንት ይሆናል? ፖዚቲቭ ሆነ። ማይነስ ታይምስ ማይነስ 2 ሲደመር 6 8 ኢን ዘ አይ። ስለዚህ በአይ ዳይሬክሽን ላይ 8 ነው ማለት ነው። እሺ በጄ ዳይሬክሽን ያለው እንዴት ነው የምናገኘው? አሁን ደግሞ ጄን ኤክስክሉድ እናደርጋለን። ጄ ግን የሚለየው ምንድነው ብያለሁ? ሁለት ነገር ማድረግ እንችላለን ብያለሁ። ሲጀምር አሁን 8 አይ ብዬ ፕላስ ብዬ ከቀጠልኩ ከቀኝ ጀምሮ ነው ባበዛው። አይ ካልሆነ ደግሞ ምን አደርጋለሁ መሰላችሁ? ማይነስ ብዬ ከቀጠልኩ ችግር የለም። ለምሳሌ 8 አይ ብዬ ማይነስ ብዬ ከቀጠልኩ ያው ከዚህ ተነስቼ ከግራ ተነስቼ ወደ ቀኝ አበዛለሁ፣ ችግር የለም። እቺን ፖዚቲቭ አድርጌ ከወሰድኩ ግን ምንድነው ማደርገው? የምነሳው ከየት ነው? ከቀኝ ነው ማለት ነው። እሺ እኔ ፖዚቲቭ አድርጌ ወሰድኩ፣ ከቀኝ ተነሳው። ሌላ ጊዜ ከግራ ነው የምነሳው፣ ለኬም ለአይም። 3 ሲባዛ በ3 እሺ እዚህ ጋር ለብቻ ልጻፈው። 3 ሲባዛ በ3 9 ማይነስ ብራኬት 1 ሲባዛ በ1 1 which is equals to 8 in the k። how እዚች ጋር አምጥቼ 8 in the k in the j። እሺ አሁን ደግሞ ጄን ጨረስኩ። የኬ ፋንታ ነው። ኬን አሁንም ኤክስክሉድ አደርጋለሁ። ኬና አይ በተመሳሳይ መንገድ ነው የምንፈልገው። አሁንም ከግራ ወደ ቀኝ አበዛለሁ። 1 ሲባዛ በ2 2 ሲቀነስ ብራኬት ከፈትኩ 3 ሲባዛ በ2 6። እዚህ ጋር ግን 1 ሲባዛ በስንት ነው ያበዛሁት? በ-2 ስንት ነው? -2 አይደለ? -2 -6 ደግሞ ምን ይሆናል? -8 ኬ ይመጣል ማለት ነው። እዚህ ጋር አምጥቼ -8 ኬ። ስለዚህ በአጠቃላይ መልሴ ምን ሆነ?
8i plus 8j minus 8k። ስለ ክሮስ ፕሮዳክት ያልገባችሁ ነገር ካለ ስለ ቬክተርስ ፊዚክስ የሰራነው ጥያቄ አለ። ሌላም ኤግዛምፕል ስለሰራን ወደሱ መመለስ ትችላላችሁ። አሁን ይሄ ነው ቬክተሩ፣ ግን ይሄ መልስ ሊሆን አይችልም፣ ምክንያቱም ማግኒቲዩድ አይደለም ቬክተር ነው። ይሄ ማግኒቲዩድ እንዴት ነው የምፈልገው? ቀላል ነው ማግኒቲዩድ መፈለግ አይደለ? ራዲካል 8 ስኩዌር ፕላስ 8 ስኩዌር ፕላስ 8 ስኩዌር ሶስቱም 8 ስለሆኑ ማለት ነው። ሶ ይሄ ስንት ይሆናል? 8 ስኩዌር እንደምናውቀው ስንት ነው? 64 ነው። አሁንም ድጋሚ 8 ስኩዌር 64 ነው። ምን ማለት ነው? ይሄ 64 ታይምስ 3 ማለት ነው አይደለ? ስለዚህ 64ን በ3 ሳበዛው 12 192 ይመጣል። እሺ ራዲካል 192 ሚል ምርጫ ላይ አለ ወይ ካል ራዲካል 192 ሚል ምርጫ የለም። ስለዚህ ምን ማድረግ አለብኝ ማለት ነው? በሆነ ከሩቱ በሚወጣ ቁጥር መግለጽ አለብኝ ማለት ነው። ማን ይመስላችኋል ከሩቱ የሚወጣ ቁጥር? ያው እዚሁ ሳላባዛው ራሱ መስራት ይችላል። ምክንያቱም 64 ስለሚወጣ 64 ሲወጣ ምን ይሆናል? 8 ይሆናል አይደለ? ምክንያቱም 8 ስኩዌር 64 ስለሆነ ሩት 3 የሚለው መልስ ይሆናል ማለት። ገና ሳላባዛው 64ን ማውጣት እችላለሁ። ስለዚህ መልሱ 8 ሩት 3 ነው። እንመለስ ወደ ምርጫው። ይሄው 8 ሩት 3 መልሱ ነው ማለት ነው። ስለዚህ ኤሪያ ፈልጉ ስትባሉ የኳድሪላተራል ኤሪያ ሲፈለግ ቬክተሮች ከተሰጣችሁ ቬክተሮችን ክሮስ በማድረግ ማግኘት እንችላለን ማለት ነው። ተግባባን አይደለም? ስለ ክሮስ ከዚህ በኋላ ግራ የሚገባችሁ ነገር አይኖርም ማለት ነው። ሶ ሁለተኛው ጥያቄ let f of x be a polynomial function given by f of x is equals to x minus 2 x plus 3 the whole square and 2x minus 1 the whole cubed ማለት ነው። Which of the following is not true about the function f? A, the constant term is 18, the leading term of f is 8x the power of 6. The graph of f touches the x-axis only at a point minus 3 0 and the graph has at least 5 turnings. ብዙ ጊዜ ፖሊኖሚያል ፋንክሽን ብዙ ፕሮፐርቲዎች አሉት። ለምሳሌ እንዴት ነው ኮንስታንት ተርም የምፈልገው፣ መቼ ነው ግራፉን ተች የሚያደርገው ምናምን የሚሉት ፖይንቶች አሉ። ሊዲንግ ተርሙን አሁን ይሄን ሁላ ሊዲንግ ተርም ማለት ነው ትልቁን ፓወር ያለበትን ተርም ማለት ነው ሊዲንግ ተርም ይባላል። ለምሳሌ እሱን ከየት አገኘዋለሁ? ይሄን ሁላ ላበዛ ነው ምን ዘዴ አለ? እሱን በደንብ ተከታተሉኝ። ሶ መልሱ ዲ ነው። እንጀምር እስኪ ለምን ዲ እንደሆነ። to determine the number of turning points where the slope change sign. turning point ማለት ግራፉ ስሎፑ የሚቀየርበት ማለት ነው። turning point ይባላል። for the graph of f of x we need to count the number of factors with odd multiplicities. in this case there are 3 factors with odd multiplicities. since the sum of the multiplies 1 plus 2 plus 3 is equals to 6, there are about 6 minus 1 is equals to 5 turning points. የሆነ ፋንክሽን ፖሊኖሚያል ፋንክሽን ተሰጥቷችሁ ተርኒንግ ፖይንቱ ማክሲመም ተርኒንግ ፖይንቱ ስንት እንደሆነ ማወቅ ይቻላል። ማክሲመም n minus 1 ተርኒንግ ፖይንት ይኖረዋል ሁሉም ፖሊኖሚያል ፋንክሽን። ስንት አልኩ? n minus 1 ተርኒንግ ፖይንት ይኖረዋል። ይሄ ማክሲመሙ ነው። በቃ n ማለት ነው ዲግሪ ማለት ነው፣ ትልቁ ዲግሪ። አሁን የዚህ ዲግሪ ማወቅ እንችላለን። አንድ አለን እዚህ ጋር፣ ሁለት አለን፣ መደመር ነው 3 ሲደመር 3 6። ስለዚህ ማክሲመም 5 ተርኒንግ ፖይንት ይኖረዋል ማለት ነው። ግን እዚህ ጋር ምንድነው የሚለን? the graph of f has at least 5 turnings ነው። ስለዚህ we don't know the exact number አይደለ? so the actual turning point it could be fewer than 5 ከ5 ሊያንስ ይችላል። ለዛ ነው ዲ ሁሉ ጊዜ መልስ ላይሆን የሚችለው not necessarily ነው። ይሄ ትሩ ሊሆን ይችላል በነገራችን ላይ at least and at most 5 ሊሆን ይችላል፣ ግን አናውቀውም። I'm not sure or we are not sure. that's why the answer is D. ሌሎቹ ምርጫዎች ለምን አልሆኑም የሚለውን እኒ ከዛ በኋላ ስለ ፖሊኖሚያል ፋንክሽን ፕሮፐርቲዎች አብረን ያለን ማለት ነው። the graph of f of x to touch the x axis only at a point minus 3 0 የሚለው ምርጫ ለምንድን ነው ያልሆነው ካልን ያው እዚህ ጋር ሁለት ጊዜ ነው የተጻፈው፣ አንደኛው የለችም ብላችሁ አስቡ። x plus 3 the whole square የሚል አለ አይደለ? ፋክተር ውስጥ ሲቀመጥ ጥያቄው ላይ it must have a double root ሁለት ሩት ነው ያለው። እዩ ለምንድን ነው ሁለት ሩት ያለው? ምክንያቱም ስኩዌር ስለሆነ መልቲፕሊሲቲ የምንለው ነገር አለ። ከላይ 3 ከሆነ ለምሳሌ x plus 3 the whole 3 ከሆነ መልቲፕሊሲቲ of 3 እንላለን። ይሄ ደግሞ 2 ነው አይደለ? ወይም ደብል ማለት ነው። this means f of x touch the x axis but doesn't cross at x is equals to minus 3. ለምንድን ነው? እንዴት አወቀን? አሁን minus 3 እዚህ ጋር
ወደ እንትኑ ልመልሳችሁ ወደ ጥያቄው ልመልሳችሁ እዚሽ ጋር -3 ባስገባ ሙሉ 0 ነው የሚሆነው አይደለ ምን ማለት ነው -3 0 ይሄ ማለት ኤክስ አክሲስን ክሮስ የሚያደርግበት ፖይንት ማለት ነው እዚህ አክሲስ ላይ ክሮስ ያደርገዋል ወይስ ዝም ብሎ ነው ኤክስን ታች አድርጎ የሚያልፈው የሚለውን ያወቅኩት በምንድነው ኢቭን ስለሆነ ነው ይሄንን ፕሮፐርቲ እዩ if the multiplicity of the root of c of a polynomial function is if it is an odd number the graph of the function cross the x axis አሁን ይሄ ለምሳሌ x plus 3 the whole cubed ቢሆን -3 x axisን ክሮስ ያደርጋል ኦድ ስትባሉ ክሮስ ያደርጋል x axisን በዛች ፖይንት ላይ ክሮስ ያደርጋል ኢቭን ከሆነ ግን ታች ነው የሚያደርገው ተግባባን ኦድ ከሆነ በዛች ፖይንት ላይ x axisን ክሮስ ያደርጋል ኢቭን ከሆነ ደግሞ ታች ያደርጋል እሺ so however it's possible that some of this turning point ነው የሚያወራው so which is true because of the factor x plus 3 the whole square ስለዚህ ምንድነው የሚለው the graph of f of x to touch the x axis only at a point -3 0 ስለሚል ማለት ነው እሺ ኮንስታንት ነምበሩስ እንዴት ነው ማግኘት የምችለው ኮንስታንት ነምበር እንዴት ነው መፈለግ የምንችለው እሱንም እናያለን ማለት ነው ጥያቄው ግን እንዳትረሱ which of the following is not true ነው የሚለው is not true ስለሚል ነው at least የሚለው መልስ ያለው ነው ስለዚህ ልክ ነው -3 0 ላይ ታች ነው የሚያደርገው x አክሲሱ only ሲል ሌሎቹ ለምሳሌ አሁን እዚህ ጋር 3 ሚለው ላይ ምንድነው የሚያደርገው 2x - 1 is equals to 0 እናደርጋለን 2x is equals to 1 x is equals to 1/2 ማለት ነው በዚህ መልኩ ነው ካልኩሌት ማድረግ የምንችለው x አክሲስን ክሮስ የሚያደርግበትን ፖይንት ማለት ነው so እንዴት ነው እሺ ኮንስታንት ተርሙ የምንፈልገው ኮንስታንት ተርም of f of x is found by multiplying the constant terms of each factor within the polynomial ኮንስታንት ነምበሩ ምን ማድረግ ነው ማባዛት ነው እንዴት ነው የምናባዛው የትኛው ነው ኮንስታንት ተርም ተብሎ የተወሰደው የሚለውን እንይ እስኪ ጥያቄው ምንድነው የሚለው x - 2 አለን በዚህኛው ሳይድ አይደል ጥያቄው ላይ ከዛስ x plus 3 አለን እዚህ ጋር 1 ነው እዚህ ጋር 2 ነው የተቀመጠልን ከዛስ 2x - 1 አይደለ 2x - 1 ይሁት ይሄ ነው ጥያቄው ኮንስታንት ነምበር ማለት እቺኛውን ቁጥር ነው የምንወስደው ይሁ -2 አወጣው ከዚህ እዚህ ጋር አረኩ the power of 1 ስለሆነ ምንም ነገር አላረኩም ሌላስ ከኤክስ አጠገብ ምን አለ 3 ስኩዌር አረኩ ይሁ የግድ ማባዛት አይጠበቅም ካባዛችሁ ማግኘት ትችላላችሁ ኮንስታንት ተርሙን መጨረሻ ላይ ቁጥር ሆኖ የሚቀመጠው ተርም ነው ግን በቀላሉ ለመስራት ማለት ነው ይሁት እዚህ ጋር -1 አለች አይደለ ስለዚህ -1 ኪዩብድ ማለት ነው እዚህ ጋር -2 አለን -2 times 3 square 9 -1 cubed -1 ስለዚህ -2 times 9 is -18 -18 times -1 is 18 በቃ ከኤክስ አጠገብ ያለውን ቁጥር ከፓወሩ ጋር ያባዛን እሱን ምን ማድረግ ነው አባዝቶ ስናስቀምጥ ምን ማድረግ እንችላለን ኮንስታንት ተርም መፈለግ እንችላለን ሊዲንግ ተርም እንዴት ነው መፈለግ የምንችለው the leading term of f of x is found by multiplying the highest power terms of each factor within the polynomial ስለዚህ ትልቁን ፋክተር ምን ማድረግ ነው ማባዛት ነው ይሄ ለምሳሌ 1 ነው አይደል ስለዚህ 1 አድርገን አስቀምጠን ይሄስ 3 ስኩዌር አድርገን አስቀምጠን ምንድነው የምናደርገው ሃይስት ፓወር ተርሙን የሁሉንም ፋክተር ሃይስት ፓወር ተርም እንፈልግና ከዛ ያንን ነው የምናባዛው ለዚህ ደግሞ 2 ነው ትልቁ so 2 cubed is what 8 ማለት ነው 8 times 9 አድርገን መፈለግ እንችላለን ማለት ነው ታይምስ x the power of 6 ደግሞ በዚህ ሳይድ እንዳንረሳ ማለት ነው ስለዚህ ይሄንን በማባዛት equals to 8x the power of 6 ይመጣልናል so መልሱ እንዳልነው d ይሆናል ማለት ነው the graph of f has at least 5 turning የሚለው we don't know the exact turning ስለዚህ እሱ መልስ ይሆናል ማለት ነው እሺ ሶስተኛው ጥያቄ እንሂድ ምን ይለናል let date end date is what integer ማለት ነው አይደለ integer and positive integer b sets of integer and positive integer አለን እሺ respectively then following the function is neither 1 to 1 nor on to ስለ ፋንክሽን እንግዲህ አውርተናል ከዚህ በፊት እንደግመዋለን በዚህ ጥያቄ 1 to 1 on to ያልሆነው ፋንክሽን የትኛው ፋንክሽን ነው ምን ማለት ነበር 1 to 1 ምን ነበረ on to እንዴት ነበር የምንፈልገው
ላስታውሳችሁ እስኪ አንድ ፋንክሽን ዋን ቱ ዋን ፋንክሽን ለመባል ዶሜኑም ሬንጁም ስፔሲፊክ መሆን አለበት። ዶሜኑም ሬንጁ መደገም የለበትም። ተግባባን? አንድ ዶሜን ለአንድ ዋን ቱ ዋን ሲያያዝ ያ ፋንክሽን ምን እንለዋለን? ዋን ቱ ዋን ፋንክሽን እንለዋለን። ኦን ቱ ፋንክሽን ሲሆን ደግሞ ሁሉም ሬንጅ ከሆነ ሁሉም ኮዶሜን ማለት ነው። ሁሉም ኮዶሜን ከሆነ ዶሜን ጋር ማፕድ ሆኖ ተያይዞ የሚቀመጥ ከሆነ ምንም ሬንጅ ሳያያዝ ማይቀር ከሆነ ፋንክሽኑ ምን ይባላል? ኦንቱ ፋንክሽን ይባላል። ስለዚህ ምን ብያችሁ ነበር ከዚህ በፊት? አንድ ፋንክሽን ኦንቱ ፋንክሽን መሆኑን ለማወቅ የሚጠበቅብን ምን ማድረግ ነው ብያለሁ? ሬንጁ ልክ መሆኑን ነው። ሬንጁ ልክ ከሆነ በዛ ሬንጅ ውስጥ ሁሉም ኮዶሜን ከሆነ ዶሜን ጋር ማፕድ የሚሆን ከሆነ ያን ፋንክሽን ምን እንለዋለን? ኦንቱ ፋንክሽን እንለዋለን ማለት ነው። እስኪ ምርጫዎቹን አንድ ባንድ እናያለን። መልሱ ኤ ነው። መልሱ ለምንድን ነው ኤ የሆነው? ዜድ ኦር ኢንቲጀር ማፕድ ቱ ኢንቲጀር፣ ያው ፖዚቲቭም አይደለም ኔጌቲቭም አይደለም። ምን ማለት ነው ኢንቲጀር? ኢንቲጀር ማለት ኔጌቲቭ ነምበር ፕላስ 0 ፕላስ አሁንም ፖዚቲቭ ነምበር ማለት ነው። ኔጌቲቭ ነምበር ዜሮንና ፖዚቲቭ ነምበርን ሚዝ ነው ኢንቲጀር የሚባለው። ስለዚህ ይሄ is defined by f of a is equals to absolute value of a absolute value of a ምን ብያለሁ? this function መጀመሪያው one to one function አይደለም። ለምን? both f of -1 and f of 1 is equals to 1። እስኪ a ላይ -1 አስገቡ ምን ይመጣል? -1 ከአብሶሉት ቫልዩ ሲወጣ 1 አይደለ? እንደዚህ ነው የምናስቀምጠው። -1 አስገባን ስናወጣ 1ን አስገቡ እዚህ ጋርማ አሁንም 1 ምኑ ተመሳሰለ? ሬንጁ ተመሳሰለ። ስለዚህ ተመሳሳይ ነምበር የምናገኝ ከሆነ አንድ ዶሜን ለአንድ ሬንጅ ነው እንጂ አንድ ዶሜን ለሁለት ሬንጅ አይሆንም ማለት ነው። ስለዚህ ሬንጁ ስለተደጋገመ ወይም ኮዶሜን የምንለው ነገር ስለተደጋገመ ምን አይሆንም ማለት ነው? ዋን ቱ ዋን አይሆንም። እሺ ኦንቱ ለምንድን ነው ያልሆነው? ለምን ይመስላችኋል? ምን ብያለሁ? ኦንቱ ለመባል ሬንጁ ማለት ነው ሁሉም ሬንጅ ከሆነ ጋር ዶሜን ጋር መያያዝ አለበት። እዚህ ውስጥ ምን ነምበር አለ? ኢንቲጀር የሚሉት ኔጌቲቭ ነምበር አለ አይደለ? ሬንጅ ውስጥ ግን ከዚህ ውስጥ ኔጌቲቭ ነምበር ሬንጅ ማምጣት እንችላለን? በፍጹም አንችልም። ሬንጅ ማለት ሁለተኛው ቁጥር ማለት ነው። ይሄ ዶሜን ነው፣ ይሄ ሬንጅ ነው አይደለ? እስኪ ኔጌቲቭ ቁጥር -3 ብላችሁ እዚህ ጋር የሆነ ቁጥር አምጡልኝ። በተአምር ሊመጣ አይችልም። ምክንያቱም ሁሉም ከአብሶሉት ቫልዩ የሚወጣው ቁጥር ፖዚቲቭ ስለሆነ አያችሁ፣ ሁሉም ሬንጅ አልተያያዘም። ኔጌቲቭ ነምበሮች ከዚህ ወጡ ማለት ነው። ብዙ ኔጌቲቭ ነምበሮች የምትጠቅሱ ከዚህ የሚያያይዛቸው የሆነ ነገር ማምጣት አትችሉም። ምክንያቱም ኔጌቲቭም ስታስገቡ አብሶሉት ቫልዩ ምን ያደርገዋል? ፖዚቲቭ ያደርገዋል። ስለዚህ ኔጌቲቭ ነምበሮች ማፕድ ስላልተደረጉ ያ ፋንክሽን ኦንቱ ፋንክሽን አይሆንም። እሺ አንድ ጥያቄ ልጠይቃችሁ። ይሄ ነገር ፖዚቲቭ ቢሆንስ ምን ትላላችሁ? ፖዚቲቭ ቢሆን ፖዚቲቭ ነምበር ሁሉም ፖዚቲቭ ኢንቲጀር እዚህ ማፕድ የተደረገ የሆነ ቁጥር ያገኛል። ኦፍ ኮርስ አይደለ? ፖዚቲቭ ቢሆን ኖሮ ይሄ ዜድ ብሎ ፖዚቲቭ ኢንቲጀር ብሎ የሚያስቀምጥልን ኖሮ ልክ ነበረ። ምክንያቱም ማንኛውም ፖዚቲቭ ነበር እዚህ ጋር ዋን ብታመጡ እዚህ ጋር ቁጥር ማምጣት እችላለሁ። ያው ዋንን አመጣውላችሁ። ያው ዋን ሲወጣ ዋን እዚህ ጋር ቱን ስጠኝ ብትሉኝ ያው ቱ እላችኋለሁ። 3 ብትሉኝ 3 እላችኋለሁ። 4 ብትሉኝ 4 እላችኋለሁ። ችግር የለም። አያችሁ ኦንቱ ፋንክሽን ለመባል ፋንክሽኑ ሬንጁን ነው የምናየው። ሬንጁ እያንዳንዱ ሬንጅ የሆነ የማፕድ የሚሆንበት ነምበር መኖር አለበት። ያ ከሌለ ኦንቱ ፋንክሽን አንለው ማለት ነው። ስለዚህ ኤ ምንም ሁለቱም አይደለም፣ ዋን ቱ ዋንም አይደለም፣ ናይዘር ዋን ቱ ዋን ኖር ኦንቱ ነው የሚለው። ስለዚህ መልሱ እሱ ነው። እሺ እስኪ ቢን እንየው። ኢንቲጀር ማፕድ ቱ ፖዚቲቭ ኢንቲጀር ዲፋይንድ ባይ ኤፍ ኦፍ ኤ ኢዝ ኢኳልስ ቱ 1 ፕላስ አብሶሉት ቫልዩ ኦፍ ኤ። ይሄ ፋንክሽን አሁንም ዋን ቱ ዋን ፋንክሽን አይደለም። ለምን? ኤፍ ኦፍ -1 እና ኤፍ ኦፍ 1 ሁለቱም ሁለት ነው የሚሰጡን። በተመሳሳይ እዚህ ጋር -1 አስገቡማ። -1 ስታስገቡ ምን ይሆናል? 1 ፕላስ 1 2 ነው የሚሰጠን አይደል? -1 አስገባው። ያስገባችሁትን ነምበር እንደ ኤክስ ነው የምትወስዱት። ኮማ ታረጉና ያገኛችሁትን ነምበር ደግሞ እንደ ዋይ ነው የምትወስዱት። ሶ 1 + 1 2 ይሆናል። ምክንያቱም -1 ሲወጣ ምን ስለሆነ 1 ስለሆነ ማለት ነው። እዚህ ጋር 1ን ብታስገቡ ምን ታረጋላችሁ? 1 2 ሬንጁ ተደጋገመ። በቃ ፉርሽ አንድ ዶሜን ለአንድ ሬንጅ ነው 1 to 1 ለመባል። ግን በሚገርማችሁ ሁኔታ ምንድነው ኦንቱ ፋንክሽን ይሄ ፋንክሽን while the codomain is the set of positive integer ስለሆነ ማንኛውም ፖዚቲቭ ኢንቲጀር እዚህ ጋር እያስገባችሁ ዋይ ላይ ማለት ነው 8 ማለት ትችላላችሁ። ምንም ብቻ ፖዚቲቭ ነምበር ይሁን እዚህ ጋር የሆነ ነምበር ታገኛላችሁ። ኤክስ ካልኩሌት አድርጉት። ያው እዚህ ጋር 8 እያስገባችሁ ካልኩሌት ታደርጉት ኤ ምን ይሆናል? ለምሳሌ እዚህ ጋር 7 ይሆናል። እዚህ ጋር 9 ብታመጡ 8 ይሆናል። በቃ ሁሉም ፖዚቲቭ ስለሚል ሬንጁን ነው የምናየው። ሁሉም ፖዚቲቭ ኢንቲጀር የሆነ የሚገናኝበት ማፕድ የሚሆንበት ነምበር ስላለ ኦንቱ ፋንክሽን ነው። ስለዚህ ናይዘር ስለሚል ይሄ ኦንቱ ፋንክሽን ስለሆነ መልሶ አይሆንም ማለት ነው።
the function ensures that the output is always a positive integer because the absolute value of any integer is non-negative and adding 1 to it ensures positivity. ጭራሽ እንደውም አሁን እዚህ ጋር -1 ቢጨመር ኖሮ -1 ለምሳሌ እዚህ ጋር -1 ቢሆን ሜቢ ኔጌቲቭ የሚሆንበት እድል ባይኖር ራሱ ዜሮ የሚሆንበት እድል ሊኖር ይችል ነበር አይደለ? ለምሳሌ እዚህ አንድ ባስገባ ሲወጣ ስንት ነው? 1 -1 + 1 0 ሊሆን ይችላል። ግን አሁን ግን ፖዚቲቭ ነምበር ነው የተጨመረው፣ የበለጠ ፖዚቲቪቲው ጨመረ ማለት ነው። therefore every positive integer can be achieved at the output of this function by choosing appropriate integer from the domain ማለት ነው። ተግባብተናል አይደለ? ግን ኦንቱ እና ዋን ቱ ዋን ፋንክሽን ምን እንደሆነ ሌላኛው ምርጫ ነው። እስኪ f of a is equals to a square ይህ ፋንክሽን ዋን ቱ ዋን ፋንክሽን አይደለም፣ ገና አያስፈልገንም። በነገራችን ላይ አንድን ፋንክሽን ዋን ቱ ዋን ፋንክሽን ለማለት ምን አያስፈልገንም? ዶሜኑን ማወቅ አያስፈልገንም፣ ሬንጁን ማወቅ አያስፈልገንም። ችግር የለም፣ ያን ያህል ነሰሰሪ አይደለም። ምን ብያለሁ? አንድ ዶሜን ለአንድ ሬንጅ፣ አንድ ዶሜን ለአንድ ሬንጅ፣ ኤክስ አንድ ኤክስ ለአንድ ዋይ ነው። እዚህ ጋር ግን -2 ሳስገባም ፎር ነው ማመጣው፣ 2 ሳስገባም ፎር ነው ማመጣው አይደለ? ምክንያቱም ስኩዌር ሲሆን ማንኛውም ነምበር ፖዚቲቭ ስለሚያደርገው ይኸው ሁለት ሬንጅ ሊመጣ አይችልም። ይሄ ፋንክሽን ምን አይደለም? ዋን ቱ ዋን አይደለም። ግን ይሄ ፋንክሽን ኦንቱ ፋንክሽን ነው ወይስ አይደለም? ኦንቱ ፋንክሽን ማለት እያንዳንዱ ሬንጅ ምን መሆን አለበት? እያንዳንዱ ሬንጅ የሆነ ዶሜን ያስፈልገዋል እንትን የሚደረግበት ማለት ነው። ምንድነው የሚባለው? ማፕድ የሚሆንበት። አሁን በዚህ ምርጫ ላይ ኦልሞስት ትንሽ ግራጋቢ ምርጫ ነው ያለው። ይሄ ሁለቱም ኢንቲጀር ከሆነ ይሄ ፋንክሽን ኦንቱ ፋንክሽን የመሆን እድል የለውም። ለምን መሰላችሁ? ለምሳሌ -6 አልኩ። እስኪ ማንኛውም ቁጥር ስኩዌር ተደርጎ -6 የሚመጣ ቁጥር ማምጣት እችላለሁ? አልችልም። እቺ ምን መሆን አለባት ማለት ነው? ፖዚቲቭ መሆን አለባት ማለት ነው። ተግባባል? ለምን -3 የሚመጣ ቁጥር ላመጣ አልችልም? a square is equals to -3 then እሺ a is equals to ራዲካል -6 በፍጹም ሊሆን አይችልም። ራዲካል -6 የሚሰጥ ቁጥር ሊኖር አይችልም። ስኩዌር ሆኖ -6 ሊሰጥ የሚችል ቁጥር አይኖርም። ምክንያቱም ኔጌቲቭንም ስኩዌር ብናደርገው ፖዚቲቭንም ስኩዌር ብናደርገው በኢንቲጀር ምንድነው የሚባለው ሴት ልናገኝ አልችልም መልሱ። ስለዚህ ፖዚቲቭ መሆን አለበት። ኤምሲም የመሆን እድል አለው ልላችሁ ነው መልሱ ማለት ነው። ዲስ ግን ዲንን ነው። እስኪ ዲ ምንድነው? ኢንቲጀር ማፕድ ቱ ኢንቲጀር ዲፋይንድ ባይ f of a is equals to 4a። ይሄ ችግር የለም፣ ዋን ቱ ዋን ነው። ማንኛውም ቁጥር ኤ ላይ ስታስገቡ የሆነ ዩኒክ ነምበር ነው የምታገኙት። ለምሳሌ ኤ ላይ አንድ ብታስገቡ 4 ሁለት የምታስገቡ 4 8 በቃ ዩኒክ ቁጥር ነው የምታመጡት። ችግር የለም። ለምሳሌ እዚህ ጋር ሁለትን ባስገባ ኤ ላይ ሁለትን ባስገባ 8 ይሆናል። እዚህ ጋር አንድን ባስገባ 4 ይሆናል። ሶስትን ባስገባ 12 ይሆናል። ስለዚህ ዋን ቱ ዋን ፋንክሽን ነው፣ ችግር የለም። ኤ ፋንክሽን is onto or not የሚለውን ደግሞ እኒ however it's not onto because it doesn't cover the entire codomain z specifically it only maps the multiple of 4 የአራትን መልቲፕል ብቻ ነው ማግኘት የምንችለው። እስኪ የሆነ ቁጥር ሬንጁ ላይ 3 አምጥቼ ከኢንቲጀር ቁጥር አምጡልኝ፣ 4 ሲባዛ የሆነ ቁጥር 3 የሚሰጥ ቁጥር አምጡልኝ፣ ሊመጣ አይችልም በኢንቲጀር ስለሆነ ማለት ነው። ሴቱን ነው ስለ ኦንቱ ስትባሉ ማሰብ ያለባችሁ ሬንጅ ነው የምታዩት። ሬንጁ ልክ ነው ወይ? ማፕድ ሁሉም ቁጥሮች ማፕድ መሆን ይችላሉ ወይ? ካልሆነ አይደለም፣ ኦንቱ ፋንክሽን አይደለም። ስለዚህ 3 ልታመጡ አትችሉም። ምክንያቱም ተባዝቶ 4 ሲባዛ በa is equals to 3 ብንል ምንድነው ማገኘው? a is equals to 3/4 ምን አረኩ ማለት ነው? ተጻረርኩ። ዶሜኑን መውሰድ የምችለው ምንድነው ብሎኛል? ኢንቲጀር ነው። ይሄ ኢንቲጀር ነው አይደለም? ኢንቲጀር ኔጌቲቭ ነምበርም ፖዚቲቭ ነምበርን እና ዜሮን ነው ብቻ ነው የሚይዘው። ስለዚህ በዚህ መልኩ ምን ማድረግ ቻልኩ ማለት ነው? ሴቶቹን መለየት ቻልኩ ማለት ነው። ስለዚህ ከዚህ በኋላ ዋን ቱ ዋን ፋንክሽን እና ኦን ቱ ፋንክሽን ግራ እንደማያጋባችሁ ተስፋ አደርጋለሁ።